ምእመናን በካህናት መሰናከል የለባችሁ፣ በጣም መጠንቀቅ አለባችሁ። ቤተ ክርስቲያን መታችሁ አቤት አሁን ትላንት እንደዛ ሲሆን የነበረ ሰውዬ ነው ዛሬ ገብቶ የሚቀድሰው ብላችሁ ለእግዚአብሔር የምትቆረቆሩ ከሆነ በጣም አስገራሚ። እግዚአብሔር ለራሱ ቤት ያቅበታል። እንኳን ለሱ ለኛ ቤት አለ፣ ለኛስ ቤት የሚተርፈን እሱ አይደል? እኛ ግንኙነታችን ከካህኑ ጋር አይደለም። የእምነታችን መሰረት ካህን አይደለም። የእምነታችን መሰረት ዲያቆን አይደለም። የእምነታችን መሰረት ጳጳስ አይደለም። የእምነታችን መሰረት ሰባኪ አይደለም። የእምነታችን መሰረት ክርስቶስ። የእምነታችን መሰረት ክርስቶስ። ክርስቶስ ላይ ነው መመስረት ያለ። ሰዎች ይወድቃሉ፣ ሰዎች ይስታሉ። ትላንት የተከተልናቸው ሰዎች ከዚህ ቤተክርስቲያን ወጥተዋል። ትላንት የዚህ ቤተክርስቲያን ራስ ናቸው ያልናቸው ሰዎች ከቤተክርስቲያን እግር ስር ወድቀዋል። ምእመናን ካህናት የሚሰናከሉባቸው ሆነው እግዚአብሔር ልጅ በፍጹም ተናገረ፣ በመካከል ሆነ ተናገረ። መካከለኛ ያስፈልገናል ስንል መካከለኛውን የሚያናግር እግዚአብሔር ሰው ከክርስቶስ ጋር አንድ አካል የሚሆንበት መላእክት በፍርሃት በመንቀጥቀጥ የሚያዩት ግን የማይነኩት በእሳት ጉጠት ብቻ እጃቸውን ሰንዝረው የሚነኩ በእጃቸው የማይዳስሱ ረቂቃን የሆኑት መላእክት በፍርሃት በመንቀጥቀጥ የሚያዩት ታላቁ መስዋዕት የመስዋዕቶች ሁሉ ራስ የሆነው የሰው ልጆች የመዳናቸው ምክንያት የሆነው መስዋዕት የሚሰዋበት ሰው ከእግዚአብሔር ጋር አንድ የሚሆንበት ከእግዚአብሔር ጋር ህብረት የሚያደርግበት ስጋውና ደሙ የሚፈተትበት ቅዳሴ። ስለዚህ ሰው ከእግዚአብሔር ጋር አካል የሚሆንበት እኛ የክርስቶስ አካል የምንሆነው በቅዳሴ። ካህናት ዲያቆናት ደካሞች ናቸው ማለት ማቃለል አይደል፣ ሰዎች ናቸው። እንደ ሰው በርካታ ኃጢአት፣ በርካታ በደል፣ በርካታ በአይናችን ስናይ እጅግ በጣም የሚያስደነግጡ ነገሮች በሰዎች ላይ ልናይ እንችላለን። ነገር ግን መካከለኞች ስለሆኑ የሚሉትን እንሰማለን። ልክ ሙሴ እስራኤል አንተ ተናገረ እኛ እንሰማሃለን እንዳለው ካህናቱ ሲናገሩ መስማት አለ። መካከል ላይ ሆኖ የሚናገረው ማን ነው የሚናገረው? እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት፣ እስከዚች ሰዓት መጠበቁን ጠብቆ ያደረሰን የጠበቀን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ክብር ምስጋና ለሱ ይድረሰውና ለእናንተም እንዲገባ ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪና የሁላችን አባት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መገብተ ስብሐት፣ አበው መነኮሳት፣ አይንተ እግዚአብሔር፣ አባቶች ካህናት፣ ላይካነ ምስጢር፣ ወንድሞች ዲያቆናት፣ የቤተ ክርስቲያን ከዋክብት የተባላችሁ ማህበረ ምእመናን ወምእመናት ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም የሰላምታ ቃል እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን መጣችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕሪ አምላካችን እግዚአብሔር ክብር ምስጋና ይግባው። ለቃል መውረድ ለስጋ ማረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት የመዳናችን ምክንያት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ተራዳይነት አይለየን። የሚያስተምር እግዚአብሔር መንፈስ ቅዱስ ነውና እግዚአብሔር መንፈስ ቅዱስ በጉባኤያችን ተገኝቶ ለኔም ለቅዱሳን አባቶቼ የገለጸውን ምስጢር እንዲገልጽልኝ በጸሎታችሁ አስቡኝ። ለኔም ለናንተ በቃሉ መሪነት በቃሉ አስተማሪነት 30 60 100 ያማረ ፍሬ እንድናፈራ ቅዱስ ፈቃዱ ይሆንልን። የተወደዳችሁ የእግዚአብሔር ቤተሰቦች ሁሌም እንደምንለው የሚያስተምር ማን ነው? የሚያስተምር ማን ነው? ይህንን ቃል ከልብ መናገር ያስፈልጋል። የሚያስተምር ማን ነው? እግዚአብሔር ነው። ልንማር የመጣ ነው እግዚአብሔር ያስተምረናል ብለን ነውና የሚያስተምር እግዚአብሔር በቃሉ ምሕረትን፣ ይቅርታን፣ ቸርነት እንዲያደርግልን ቅዱስ ፈቃዱ ይሆንልን። ቅድም በመግቢያችን ላይ መምህራችን መምህር ብርሃኑ ሲናገሩ እንደነበረው የዚህ ሥርዓተ ቤተ ክርስቲያን የረጅም ጊዜ የማያቋርጥ
እግዚአብሔር እስከፈቀደልን ድረስ የምንዘልቅበት ትምህርት ነው። ይሄ ትምህርት የቤተ ክርስቲያን ስርዓትን በምላት የሚያስተምር ሲሆን አሁን ደግሞ እንግዲህ ጸሎትን፣ ስግደትን ራሱ ቤተ ክርስቲያን ምንድነው፣ ስርዓት ምንድነው የሚለውን አይተን አሁን ደግሞ ትልቁ የቤተ ክርስቲያን አገልግሎት የሆነውን ቅዳሴን እየተመለከትን ነው። እንግዲህ ከመጀመሪያው ጀምራችሁ እየተማራችሁ ያላችሁ ካላችሁ እሰየው። ግን ከመጀመሪያው ጀምራችሁ ያልተማራችሁ ካላችሁ ይሄን ጉዳይ ደግሞ መለስ ብሎ ማየት፣ መጠየቅ፣ መረዳት ይጠይቃል። አሁን እያየን ያለነው ቅዳሴ የተጀመረ እንዴት ተጀመረ የሚለውን ነው እየተመለከትን ያለነውና ቅዳሴ በሰማይ ተጀምሯል፣ በመላእክት ተጀምሯል። ይህንን የኢሳይያስን ትንቢት መሰረት አድርገን አይተናል። ሁለተኛ የኦሪትን መጻሕፍት በተለይ ኦሪት ዘጸአት ምዕራፍ 19 ምዕራፍ 20 እና 24ን መሰረት አድርገን ደግሞ በኦሪት እግዚአብሔር ለሊቀ ነቢያት ሙሴ ቅዳሴ በደብረ ሲና በሲና ተራራ ላይ ራሱ አምላካችን እግዚአብሔር በመገለጥ አምላካችን እግዚአብሔር በኃይል በግርማ በሞገስ በመገለጥ ለሙሴ ቅዳሴ ምን ማለት እንደሆነ እንዴት ስርዓቱ መሰራት እንዳለበት ያስተማረበትን እየተመለከትን ነው። ባለፉት ጊዜያት 8 መሰረታዊ ነጥቦችን ከዘጸአት ወይንም ከሙሴ ትንቢት ላይ መሰረት አድርገን ተመልክተናል። ኦሪት ዘጸአት ምዕራፍ 19ን መሰረት አድርገን ቅዳሴ አንደኛው የእግዚአብሔር ልጆች ርስት የምንሆንበት፣ የእግዚአብሔርን ርስት የምንወርስበት፣ የእግዚአብሔር ርስት የምንባልበት መሆኑን ተነጋግረናል። ታስታውሳላችሁ አይደል? ርስት ብለናል። ምክንያቱም ኦ እግዚእ ኢየሱስ ክርስቶስ ብሎ ካህኑ ባርክ ሕዝብከ እቀብ ሕዝብከ ወባርክ ርስትከ፣ ሕዝብህን ጠብቅ ርስትህንም ባርክ ይላል። ስለዚህ ርስትህን ሲል የሕዝቡን ርስትነት መሰረት በማድረግ ነው። ይህንን አይተናል። ሁለተኛ ቅዳሴ የመቀደስ ወይም የቅድስና መሰረታዊ ጉዞ መሆኑን አይተናል። መቼም ክርስትና ራሱ በጥቅል ጉዞ ነው። የክርስትና ጉዞ አንድ ቀን ተጠናቆ የምንጨርሰው ሳይሆን በሕይወት ዘመናችን የምናደርገው ጉዞ ነው ብለናል። ሱታፌ አምላክ ያለበት ነው። ቲዮሲስ ነው። ዛሬ በትንሹ የጀመርነው እያደገ የሚሄድ ማንነት ነው ብለናል። ቅዳሴ ደግሞ የአምልኮ ጣራ ነው። የአምልኮ ከፍታ ነው። እግዚአብሔር በኃይል በሞገስ በስልጣን የሚገለጥበት ሰውና እግዚአብሔር ሰውና የእግዚአብሔር የሆኑ በሙሉ በአንድነት ህብረት የሚያደርጉበት ነው። ይሄ ህብረት የቅድስና ህብረት ነውና ሁለተኛ በቅድስና የሚታይ ነው ብለናል። ሌላው ቅዳሴ ዝግጅት የሚያስፈልገው መሆኑን ተመልክተናል። አራተኛ ወሰን አለው። ወሰን አለው ማለት የካህን ድርሻ አለው፣ የምእመን ድርሻ አለው፣ የዲያቆን ድርሻ አለው። ቤተ መቅደስ እንግባ እንጂ የክህነት ስልጣን የሌለን፣ ክህነት ሲባል የቅስና ስልጣን የሌለን ሰዎች እማንነካቸው ነገሮች አሉ ቤተ መቅደስ ውስጥ። ለምሳሌ መንበሩን ዲያቆን መንካት አይችልም። ታቦት ያለበት ቤተ መቅደስ ውስጥ ቢገባም መንበሩን አይነካም። ከርቀት ነው፣ ለመንበሩ ርቆ ነው የሚቆመው። ታቦት መንካት አይችልም ዲያቆን። ታቦት ማክበር አይችልም። የማይነካቸው ነገሮች አሉ። ራሱ ታቦቱ የሚቀመጥበትን፣ ጽላቱ የሚቀመጥበትን፣ ታቦቱ ያለበትን ከርሳመሩን እንዲህ የመሳሰሉትን አይነካም። በካህኑ አቀባይነት፣ በካህኑ ሰጪነት የሚደረጉ አገልግሎቶች አሉ። ስለዚህ ወሰን አለው ማለት ነው። ምእመናን ያላቸው ወሰን አለ፣ ዲያቆናት ያላቸው ወሰን አለ፣ ካህናት ያላቸው ወሰን አለ። ስለዚህ ቅዳሴ ወሰን አለው። ምን እያልን ነው? በሲና ተራራ ላይ እግዚአብሔር ራሱ ምን ብሏል? ወሰን አድርጓል። ለሕዝቡ ወደ ተራራው እንዳይቀርቡ አለው። አንተና አሮን ኑ አለው። እሱን ደግሞ ከፍ ብለን አለው። ስለዚህ ወሰን አለ ማለት ነው። በቅዳሴ ወሰንን አይተናል። በአራተኛ ደረጃ
ሌሎች እንግዲህ ነጥቦችንም ስንመለከት በተለይ ቅዳሴን ከየት መጣን ስንመለከት ከወሰን ከድንበር ባሻገር ያየናቸው ሚመጠንን አይተናል። እሱን በደንብ በዝርዝር ስላየነው ወደሱ አልመጣም። ሌላው ቅዳሴ ከእግዚአብሔር ጋራ የሚደረግ መገናኘት መሆኑን አይተናል። ስድስተኛ ባለፈው ሳምንት ያየናቸው ሰባተኛና ስምንተኛ ነጥቦች አሉ። እነሱ ደግሞ እንግዲህ በተለይ ከቅዳሴ ጋር አብሮ የእግዚአብሔር መውረድ የሚገለጥበት ነው ቅዳሴ ብለናል። የእግዚአብሔር መውረድ ቅዳሴ ከምስጋናዎች ከአምልኮዎች ከፍ የሚያደርገው እግዚአብሔር የሚወርድበት መሆኑ ነው። እግዚአብሔር በመላት የትም ቦታ አለ፣ ሁሉም ቦታ የሚገኝ ነው። እዚህ ግን እግዚአብሔር በረድኤት እግዚአብሔር በአካል ወርዶ የምናይበት ነው። የእግዚአብሔር መውረድ የሚገለጥበት ነው። ለዛ ነው ካህኑ ይህ ሰዓት ምን ያህል የሚያስፈራ ነው፣ ይህ ሰዓት ምን ያህል የሚያስጨንቅ ነው የሚለውን አይተናል። የእግዚአብሔር መውረድን በትክክል ተመልክተናል። በሲና ተራራ ላይ እግዚአብሔርም ሲወርድ አይተናል። ሌላው ቅዳሴ በስምንተኛ ደረጃ ባለፈው ያየነው በዚሁ በዘጸአትን መሰረት አድርገን እግዚአብሔር ራሱን የሚያስተዋውቅበት እኔ እግዚአብሔር ነኝ የሚልበት ነው። ቅዳሴ ራሱ እግዚአብሔር እኔ አምላክ ነኝ፣ እኔ እግዚአብሔር ነኝ፣ እምታረደው የምሰዋው የምፈተተው እኔ እግዚአብሔር ነኝ እያለ ራሱ አምላካችን እግዚአብሔር ራሱን የሚያስተዋውቅበት ነው። እነዚህን 8 ነጥቦች አይተናል። ዛሬ እግዚአብሔር ቢረዳን 9ኛውን ነጥብ እንመለከታለን። ሰፋ ስለሚል በዚህ ጉዳይ ላይ ቆይታ እናደርጋለን። ምክንያቱም አንዳንድ ዶግማዊ የሆኑ የቤተ ክርስቲያን አስተምሮዎችም በዚህ ውስጥ ስለሚነሱ 9ኛውን ነጥብ ሰፋ አድርገን ለመመልከት እንሞክራለን። ከቃሉ ጋር ናችሁ? አያይዘን ተግባብተን እንድንቀጥል በማሰብ ነው። 9ኛው ክፍል መካከለኛው የሚናገርበት ወይም አንተ ተናገረን የሚባልበት ክፍል ነው። 9ኛውን አንዴ ትሉልኛላችሁ። አንተ ተናገረን በሉ እስቲ ድገሙት። አንተ ተናገረን የሚል ወይም መካከለኛው የሚናገርበት ክፍል ነው። ይሄ በጣም በጥብቅ በጣም በስፋት እና በጣም በትኩረት መታየት ያለበት ክፍል ነው። ቅዳሴ እንደምታውቁት ፍጹም መንፈሳዊና ታላቅ አገልግሎት ነው። ቀደም ብለን እንደነገር ነው በመንበረ ቁስጥንጥንያ በ398 ጵጵስና ተሹሞ የነበረው ታላቁ አባት ቅዱስ ዮሐንስ አፈወርቅ እንደምታውቁት ይህ ታላቅ አባት በቤተ ክርስቲያናችን ከሚጠቀሱ ሐዋርያነ አበው ከሚባሉት እንግዲህ ቤተ ክርስቲያን አፖስቶሊክ ሰክሴሽን የሚባል አላት፣ ወይም የሐዋርያት ቅብብሎሽ የሚባል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አስተምሯል። ከሐዋርያት ቀጥለው በሐዋርያት እግር ስር ተተክተው የተማሩት ሐዋርያነ አበው ይባላሉ። እነዚህ አባቶች በጣም ታላላቅ ምስጢራትን ታላላቅ ዕውቀቶችን የፈጠሩ ስነ መለኮታዊ ዕውቀቶችን ያሰፉ ናቸው። ከነሱ በኋላ ደግሞ የመጡት ሊቃውንት አሉ። እነሱ ደግሞ በምላት በስፋት አርቅቀውታል። ትምህርቱን ሰፋ አድርገው አስተምረዋል፣ አሳይተዋል። ከነዚህ ታላላቅ አባቶች እግዚአብሔር መንፈስ ቅዱስ በብዙ የባረከው የቤተ ክርስቲያን ምስጢራትን ትርጓሜዎችን እየተረጎመ ያስተማረው ታላቅ አባት ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ የቅዱስ ማቴዎስን ወንጌል በተረጎመበት መጽሐፍ ላይ ይህ መጽሐፍ እንደው በኦንላይንም በነፃ የሚገኝ መጽሐፍ ነው። ገብታችሁ ብትፈልጉት The Homilies of Saint John Chrysostom on the Gospel of Matthew የሚል ሆሚሊ ነው። ሆሚሊ 82ኛው ሆሚሊ ላይ ነው። 5ኛው ፓርት ወይም ፓርት 5 የሚል አለው። ይህ ቅዱስ ዮሐንስ አፈወርቅ በዚህ አንቀጹ ወይም በዚህ ድርሳኑ ላይ ስለ ቅዳሴ ይናገራል። ለዛሬው ጥሩ መንደርደሪያ ስለሚሆነን እንድንይዘው ፈልጌ ነው። እንዲህ ይላል፣ መላእክት ከክብሩ ነጸብራቅ የተነሳ ይላል።
የቅዳሴውን መስዋዕት ነው የሚናገረው። መላእክት ከክብሩ ነጸብራቅ የተነሳ ያለ ፍርሃት ሊያዩት የማይቻላቸውና የሚንቀጠቀጡለትን እኛ ግን የምንመገበውን ከክርስቶስ ጋራም አንድ አካል የሚያደርገንን በቅዳሴ እናገኘዋለን ይላል። የእግዚአብሔር ልጆች እንግዲህ ቅዱስ ዮሐንስ አፈወርቅ እንዳለው ሰው ከክርስቶስ ጋር አንድ አካል የሚሆንበት መላእክት በፍርሃት በመንቀጥቀጥ የሚያዩት ግን የማይነኩት በእሳት ጉጠት ብቻ እጃቸውን ሰንዝረው የሚነኩት በእጃቸው የማይዳስሱት ረቂቃን የሆኑት መላእክት በፍርሃት በመንቀጥቀጥ የሚያዩት ታላቁ መስዋዕት የመስዋዕቶች ሁሉ ራስ የሆነው የሰው ልጆች የመዳናቸው ምክንያት የሆነው መስዋዕት የሚሰዋበት ሰው ከእግዚአብሔር ጋር አንድ የሚሆንበት ከእግዚአብሔር ጋር ህብረት የሚያደርግበት ስጋውና ደሙ የሚፈተትበት ቅዳሴ ነው። ስለዚህ ሰው ከእግዚአብሔር ጋር አካል የሚሆንበት እኛ የክርስቶስ አካል የምንሆነው በቅዳሴ ነው። ይህንን ያነሳና ይሄ ታላቅ ምስጢር ይላል የሚፈጸምበት አገልግሎት ከልዑል እግዚአብሔር ለሰው ልጆች የተሰጠ ታላቅ የፍቅር ስጦታ ነው ይላል። መቼም መጽሐፍ እንደሚነግረን ከዚህ የበለጠ ፍቅር የለም የሚለው የክርስቶስን በመስቀል ላይ መስዋዕት መሆን ነው። ከዚህ የሚበልጥ ፍቅር የለም ተብሎ በመስቀል ላይ መስዋዕት የመሆኑ ነገር የተነገረበት ታላቅ ስርዓት ቅዳሴ ነው። ቅዳሴ ቀራንዮ ነው። ቅዳሴ ጎልጎታ ነው። የክርስቶስ መስቀል ያለበት ቦታ ነው። እንግዲህ በዚህ ቦታ ላይ አሁንም የምንነጋገርበትን መሰረታዊ ነጥብ ስናነሳ እግዚአብሔር አብ አንድያ ልጁን ለሞት በዘላለማዊ ፍቅር ያቀረበበት ነው። እንግዲህ ቅዳሴ ይሄ ከሆነ መካከለኛ ደግሞ ያስፈልገዋል። ቅዳሴ ምን ያስፈልገዋል? ልብ በሉልኝ፣ ምን ያስፈልገዋል? እዚህ ላይ ነው በደንብ የምንነጋገረው። ቅዳሴ መካከለኛ ያስፈልገዋል። ምን ማለት ነው መካከለኛ? መካከለኛ ያስፈልገዋል ሲባል ምን ማለት ነው? ይህንን በደንብ ማየት ያስፈልጋል። ዝም ብላችሁ ስትመለከቱ አሁን ቅዳሴ ለምንድን ነው ካህናት ወይም የተካኑ ክህነት ያላቸው ቄሶች፣ ዲያቆናት ለምንድን ነው የሚቀድሱት? ቅዳሴ የእግዚአብሔር ታላቅ መስዋዕት ነው ብለናል። እግዚአብሔር ለሰው የሰጠው ታላቅ ስጦታ ነው ብለናል። በዚህ ውስጥ ግን ታላቁን ስራ የሚሰሩት ካህናት ናቸው፣ ዲያቆናቱ ናቸው። ስለዚህ በቅዳሴ መካከል መካከለኛ ያስፈልገዋል። መካከለኛ የተባሉት ካህናቶቹ ናቸው። መካከለኛ የተባሉት ምኖቹ ናቸው? ዲያቆናቶቹ ናቸው፣ የእግዚአብሔር ልጆች። መካከለኛ ግን በቤተ ክርስቲያን ትምህርት በጣም መሰረታዊ ትምህርት ነው። ራሱ ኢየሱስ ክርስቶስ መካከለኛ ተብሎ ተጠርቷል። ምን ተብሎ ተጠርቷል? ምን ተብሎ ተጠርቷል? ክርስቶስ መካከለኛ ተብሎ ተጠርቷል። ይሄንን በተለይ ከኛ ቤተ ክርስቲያን ውጪ ያሉ ሌሎች ቤተ እምነቶች መካከለኛ የሚለውን ይወስዱና ክርስቶስን ከእግዚአብሔር አባቱ አሳንሰው ከእግዚአብሔር መንፈስ ቅዱስ ከሕይወቱ አሳንሰው ከሁለቱ ያነሰ አድርገው ሎቱ ስብሐት ለስም አጠራሩ ክብር ይግባውና አሳንሰው የሚገልጹበት ነው። መካከለኛ ነው፣ በእግዚአብሔርና በሰው መካከል ነው የተባለው። ስለዚህ መካከለኛ ማለት በሁለቱ አካላት መካከል የሚቆም እንጂ ያኛውን ዋናውን የሚሆን አይደለም ብለው ይናገራሉ። ግን ነው ወይ? መካከለኛ ማለት ምን ማለት ነው? መካከለኛ የሚለውን መተርጎም ያስፈልጋል። ቅዱስ ዮሐንስ በወንጌሉ እንደዚህ ይላል በምዕራፍ 14 ቁጥር 6 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው፣ ራሱንም ስለ ሁሉ ቤዛ ሰጠ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።
አሁን ክርስቶስ መካከለኛ ተብሏል። በቅዳሴ መካከል ያሉ ካህናት ዲያቆናትም መካከለኛ ተብለዋል። እኛ ደግሞ 9ኛ ነጥብ አድርገን በቅዳሴ እየተነጋገርን ያለነው አንተ ተናገረን ወይንም መካከለኛው ይናገረን የሚል ርዕስ አንስተን ነው። ስለዚህ መካከለኛ ማለት ምን ማለት ነው የሚለውን ከማየት አስቀድሞ በተለይ ከካህናት በተለይ ከዲያቆናት በተለይ በቅዳሴ መካከል ከማየት አስቀድሞ ክርስቶስ መካከለኛ ስለመባሉ መመልከት ያስፈልጋል። እንዲሁ ክርስቶስ መካከለኛ ነው ብለን ብንሄድ ብናልፈው ትምህርቱ የተሟላ አይሆንም። አሊያም ለምንፍቅና ክፍተት ይከፍታል። ለምንፍቅና ትምህርት ክፍተት ትቶ ነው የሚያልፈው። ስለዚህ ክርስቶስ መካከለኛ ተብሏል። ምን ማለት ነው? ለምን ተባለ ነው። እንግዲህ ይሄንን በደንብ በነጥቦቹን መሰረት አድርገን እንመልከት። በመጀመሪያ ክርስቶስ እቺን ነጥቦች ያዟት። በብዙ ጊዜ በመናፍቃን የምትነሳ ስለሆነች ብዙዎችንም የጣለ ነጥብ ስለሆነ ክርስቶስ መካከለኛ ነው ሲባል ለምንድን ነው የሚሉ አሉ። በቤተ ክርስቲያናችን በጥቅል ብዙ ምክንያት ቢዘረዘርም 3 ምክንያቶች አሉ ክርስቶስ መካከለኛ የተባለበት። ስንት ምክንያት አልኳችሁ? ስንት? 3 ያዟቸው። አንደኛ እግዚአብሔርና ሰውን ስላስታረቀ መካከለኛ ተብሏል። በሰውና በእግዚአብሔር መካከል እርቅ ስለፈጠረ መካከለኛ ተብሏል። እንደምታውቁት አባታችን አዳም ከወደቀ ከበደለ ከእግዚአብሔር መንግስት ከወጣ በኋላ አዳም በእንባው እግዚአብሔርን ለምኗል። እግዚአብሔር ለንሳ የሚሆን ሕይወት ሰጥቶታል። እመጣለሁ አድንሃለሁ ብሎታል። አዳም በእንባው ግን አልዳንም። ከአዳም በኋላ ብዙ ነቢያት ተነስተዋል። መስዋዕት አቅርበዋል፣ እንባ አቅርበዋል፣ ሱባኤ ገብተዋል፣ ብዙ ነገር አድርገዋል። ጸሎታቸውን እግዚአብሔር ሰምቶታል። ግን በነሱ ጸሎት በነሱ ሱባኤ አዳም ግን ሊድን አልቻለም። በመላእክት ሰው ሊድን አልቻለም። ስለዚህ ሰው ይድን ዘንድ እግዚአብሔር ሰው ሆኖ የሰውን በደል ተሸክሞ ሞቶ የነበረውን ሰው ማንሳት አለበት። እግዚአብሔር ሞቶ መነሳት ሞትን ድል የሚያደርግ ያስፈልገዋል። ከፍጥረት መካከል ደግሞ ሞትን ድል የሚያደርግ አልተገኘም። ስለዚህ ሞትን ድል ያደርግ ዘንድ ክርስቶስ አምላክ የሆነው ወልደ አምላክ የተባለው ክርስቶስ ስጋን ለብሷል የአዳም። በዚህ ምክንያት ምን አድርጓል? ራሱ ክርስቶስ በእግዚአብሔርና በሰው መካከል ቆሟል። የአዳምን እንባ የነቢያቱን ጩኸት ልመና የአበውን ሱባኤ ተመልክቶ እግዚአብሔር ከሰማየ ሰማያት ወርዷል፣ ከድንግል ማርያም ተወልዷል። የተወለደው እግዚአብሔር ነው፣ ራሱ ነው። በኋላ እናያለን። ራሱ እግዚአብሔር ነው፣ ግን ደግሞ ፍጹም ሰው ነው፣ ፍጹምም አምላክ ነው። ስለዚህ ራሱ እሱ አስታራቂ ሆኖ መጣ። ከእግዚአብሔር ተጣልቶ የነበረውን ሰው እንደ አምላክነቱ ከራሱ ጋር እያስታረቀ እንደ አምላክነቱ ከባህሪ አባቱ ከአብ ጋር እያስታረቀ እንደ አምላክነቱ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እያስታረቀ እንደ ሰውነቱ ደግሞ በአዳም ቦታ ቆሞ የአዳምን በደል ተሸክሞ በአዳምና በእግዚአብሔር መካከል ቆሞ የአዳምን በደል ተሸክሞ ስለ አዳም በደል መስዋዕት ሆኖ ቀረበ። ያ መስዋዕት ሆኖ የቀረበው ኃጢአት ያለበት አይደለም። የአዳምን በደል ተሸክሞ አዳምን ያሸነፈውን ሞት ድል አድርጎ በእግዚአብሔርና በሰው መካከል መካከለኛ ሆኖ ሰውን ወደ ቀደመ ክብሩ መልሶታል። ስለዚህ እርቅ የፈጸመ ስለሆነ መካከለኛ ተብሏል። ሁለተኛ መካከለኛ የተባለው ፍጹም ሰው ፍጹም አምላክ ስለሆነ ነው። እግዚአብሔርም ልጄ ነህ ይለዋል፣ አዳምም ልጄ ነህ ይለዋል። ሰውም ነው አምላክም ነው። ሰውም አምላክም ስለሆነ በሰውም በአምላክም መካከል የቆመ ነው።
ለዛ መካከለኛ ተብሏል። እንደምታውቁት በዚህ በሉቃስ ወንጌል በምዕራፍ 3 ቁጥር 38 ላይ ቅዱስ ሉቃስ ስለ ጌታ ልደት ሲናገር ምን አለ? የሄኖስ ልጅ የሴት ልጅ ከላይ እየዘረዘረ ከታች ዘርዝሮ ወደ ላይ ወደ አዳም ነው የሚመጣው። እየዘረዘረ መጣና ምን አለ? የሄኖስ ልጅ አለ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ አለ። የአዳም ልጅ አለው። ቀጥሎ የማን ልጅ አለው? የእግዚአብሔር ልጅ አለው። እግዚአብሔርም ልጅ ይለዋል፣ አዳምም ልጅ ይለዋል። በማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል ደግሞ? ይቀጥልና ራሱ ቅዱስ ማቴዎስ ወንጌሉን ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ታሪክ ይላል። የዳዊት ልጅ የአብርሃም ልጅ የሰው ልጅ መሆኑን እግዚአብሔር ደግሞ የኔ ልጅ ይለዋል። በየትኛው ቦታ ላይ? በዮርዳኖስ በጥምቀት ጊዜ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልክ አዳም ልጄ እንዳለው እግዚአብሔርም ምን ይለዋል? ልጄ ይለዋል። አይታችሁ ከሆነ ምን ይላል? እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት አለ ይላል። ስለዚህ እግዚአብሔር ልጄ አለው። አብርሃምም ልጄ፣ አዳምም ልጄ፣ ዳዊትም ልጄ ብለውታል። እግዚአብሔርም ደግሞ ልጄ ብሎታል። በደብረ ታቦርም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ከሰማይ መጣ ይላል። ስለዚህ እግዚአብሔር ወልድ ሰውም ነው አምላክም ነው። በዚህ ምክንያት ምን ተብሏል? መካከለኛ ተብሏል። ሌላውና መሰረታዊው መካከለኛ የተባለው የሐዲስ ኪዳን ሰሪዋ እርሱ። ብሉይ ኪዳን መጻሕፍት እንደሚነግሩን የተሰራው በመላእክት ነው። የወረደው ለሙሴ በእጁ የተሰጠው በመላእክት ነው። ይህንን በቅዱስ ጳውሎስ በደንብ ይነግረናል። ኦሪት በመላእክት ተሰርቷል፣ ከእግዚአብሔር በመጣ ግን በመላእክት። ሐዲስ ኪዳንን ግን ራሱ ክርስቶስ ሰርቶታል። እንዲህ ነው የሚለው ይላችሁ። ይህንን አሁን በደንብ ስንመለከተው የሐዲስ ኪዳን ብሉይ ኪዳን በመላእክት ስለመሰላቱ በገላትያ በምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ ታዲያ ኦሪት ለምን ተሰራች? ኦሪትስ ኃጢአት ታበዛ ዘንድ ተስፋ ያደረገለት ያ ዘር እስኪመጣ ድረስ በመላእክት በኩል በመካከለኛ እጅ ወረደች አለ። መላእክት መካከለኛ ሆነው ኦሪትን አውርደዋታል ከእግዚአብሔር። መላእክት በእግዚአብሔርና በሰው መካከል ሆነው ኦሪትን አውርደዋታል። ኦሪት በመላእክት እጅ መካከለኛ ሆነው ያወረዷት ነው። ሐዲስ ኪዳንን የተመለከትን እንደሆነ ግን ዕብራውያን ምዕራፍ 9 ቁጥር 15 ላይ ስለዚህ አለ ኢየሱስ ሞትን ተቀብሎ በቀደመው ሥርዓት ስተው የነበሩትን ያድናቸው ዘንድ ወደ ዘላለም ርስቱም የጠራቸው ተስፋውን ያገኙ ዘንድ ለአዲሲቱ ኪዳን መካከለኛ ሆነ ይላል። ሐዲስ ኪዳን በክርስቶስ ኢየሱስ ነው የተሰራው። መካከለኛ የሆነው ራሱ ባለቤት ነው። ለዛ ነው ቅዱስ ኤፍሬም ወኮነ ሐራቄ ለሐዲስ ኪዳን ያለው። ለሐዲስ ኪዳን አስታራቂ ሆነዋል። ስለዚህ ክርስቶስ መካከለኛ ተብሏል በሶስት ምክንያት። ወደ ቅዳሴያችን እንምጣ። አሁን ስለ መካከለኛ እያወራን ስለሆነ በቅዳሴ መካከል ተመልከቱ። ቅዳሴ የምስጋና ጣራ ነው፣ የምስጋና ከፍታ ነው ብለናል። ካህናቱና ዲያቆናቱ ታዲያ መካከለኞች ይባላሉ። ክርስቶስ በእግዚአብሔርና በሰው መካከል እንደነበረው በአዲስ ኪዳን በስጋዌ ዘመን እንዳስታረቀ በመካከል ሆኖ እግዚአብሔርና ሰውን እንዳስታረቀ ራሱን እና ሰውን እንዳስታረቀ የባህሪ አባቱንና ምእመናንን ክርስቲያኖችን እንዳስታረቀ እግዚአብሔር መንፈስ ቅዱስንና ምእመናንን እንዳስታረቀ እንዲሁ ካህናት ደግሞ በቅዳሴ መካከለኞች ይባላሉ። ካህናቱ በእግዚአብሔርና በምእመናን መካከል የሚቆሙ ናቸው። በእግዚአብሔርና ይሄንን በዘጸአት ምዕራፍ 20 ቁጥር 18 ላይ ያለውን ታሪክ እናንሳ። ከቃሉ ጋር ናችሁ? መልካም።
ቁጥር 18 ላይ በቁጥር 18ንም 19ንም እንየው። ሕዝቡም ሁሉ ይላል እንግዲህ እግዚአብሔር በደብረ ሲና በግርማ ተገለጠ። ለሙሴ እንደነገረው 3 ቀን ሕዝቡ ራሱን ያንጻ፣ ይዘጋጅ፣ ራሳቸውን ከኃጢአት ለ3 ቀን ይቆጥቡ፣ ራሳቸውን ይለዩ፣ ልብሳቸውን ይጠቡ፣ ወደ ተራራው ይምጡ፣ የተራራውን ጫፍ ግን እንዳይነኩ፣ አንተ ካህናቱ ሽማግሌዎች ሁሉ ወደ ደብረ ሲና ወደ ተራራው ኑ አለ። እግዚአብሔር እንደተናገረው በደብረ ሲና ተገለጠ። እንዲህ ሆነ። ዘጸአት ምዕራፍ 20 ቁጥር 18 ላይ ሕዝቡም ሁሉ ነጎድጓድና መብረቁ የቀንደ መለከቱን ድምፅ ተራራውንም ሲጨስ አዩ። ሕዝቡም ሁሉ ፈርተው ርቀው ቆሙ። ሙሴንም አንተ ከኛ ጋር ተናገር፣ አንተ ሙሴ እኛን ተናገረን፣ እኛም እንሰማሃለን፣ ነገር ግን እንዳንሞት እግዚአብሔር ከኛ ጋር አይናገር አሉት። እግዚአብሔር በሲና ተራራ ላይ ወረደ። ሕዝቡ የእግዚአብሔርን መውረድ በተራራው ላይ አዩ። ተራራዋ እየተንቀጠቀጠች፣ ተራራው እየጨሰ፣ ተራራው እየተቃጠለ፣ ነጎድጓድ እየተሰማ፣ መብረቅ እየተሰማ፣ ደመና ወርዶ ታላቅ ጨለማም ሆኖ እጅግ በሚያስፈራ ሁኔታ ውስጥ እግዚአብሔር ሲናገር ሰሙት። እኔ እግዚአብሔር አምላክ ነኝ፣ ከግብፅ ያወጣው እኔ ነኝ፣ ከኔ በቀር ሌላ አምላክ አታምልክ ሲል እግዚአብሔርን ሰሙት። ሕዝቡ ደነገጠ፣ ተንቀጠቀጠ። የእግዚአብሔርን ድምፅ ሰምተው መቆም አልቻሉ፣ ራዱ። ሕሊና፣ ልብ፣ ሰውነት የሌላት ተራራዋ እንኳን ጨሰች፣ ተንቀጠቀጠች፣ ራደች። እግዚአብሔር ሲናገር ያኔ እስራኤል ዘሥጋ ምን አሉ? ሙሴ አሉት፣ እግዚአብሔር አይናገረን፣ እግዚአብሔር አይናገር። እግዚአብሔር ሲናገር ድምፁን ስንሰማ እኛ እንሞታለን። ከቃሉ ኃይል የተነሳ ከቃሉ ብርታት የተነሳ እኛ እንሞታለን። ስለዚህ አንተ መካከል ላይ ሁንልን፣ መካከለኛ ሁነን። እግዚአብሔር ለአንተ ይንገርህ፣ አንተ ደግሞ እኛን ተናገረን። እንደ ቀደመው አንሰማም አንልህም። አንተ ተናገር፣ እኛ ግን እንሰማሃለን አሉት። የእግዚአብሔር ልጆች ቅዳሴ እንደዚህ ነው። እግዚአብሔር የሚናገርበት፣ እግዚአብሔር በኃይል በስልጣን በግርማ የሚገለጥበት፣ እግዚአብሔር ድምፁን የሚያሰማበት ነው። ስለዚህ እግዚአብሔር ይናገራል፣ እኛ ባሪያዎቹ ደግሞ መስማት ይጠበቅብናል። በቅዳሴ እንደዛ ነው የሆነው። ካህናቱ መካከለኛ የሆኑትም ለዛ ነው። በቅዳሴ መካከል ሙሴን ተናገረን አሉት። በቃ አንተ ነህ የምትናገረን፣ እግዚአብሔር አይናገረን አሉ። ይሄ ትልቅ ምሳሌ ነው። እስራኤል አንተ ተናገረን፣ እግዚአብሔር ግን አይናገረን ለምን አሉ? ለምን አሉ? የእግዚአብሔርን ድምፅ መስማት ለምን ፈሩ? እግዚአብሔር እንዲናገራቸው ለምን አልፈቀዱ? ለምን መካከለኛ አስፈለጋቸው? ምክንያት ነበር። አንደኛ የነበሩት በጥንተ አብሶ ነው። በኃጢአት ከዘር በሚተላለፍ ኃጢአት ውስጥ ነበሩ። ከዛ ባሻገር በኃጢአት ውስጥ ከመኖራቸው ባሻገር የሚያዩት ነገር እጅግ የሚያስፈራ ነው። ቆመው ይሄንን እያዩ መቆየት የሚችሉበት አቅም አልነበራቸው። ሙሴን እየገሰጻቸው እነሱም እያመጹበት እየተመለሱ እየተናገሩ እነሱ ከሙሴ ጋር ተነጋግረው ነበር።
እግዚአብሔር ሙሴን ነበር የሚያናግረው። እስራኤልን ማናገር ሲጀምር የእግዚአብሔርን ኃይል አዩ። የባህር ኤርትራን ከፍሎ ሲያሻግራቸው ልብ ያላሉ። ፈርዖንን ከነሰራዊቱ በኤርትራ ባህር ውስጥ ሲያሰጥም ልብ ያላሉ። በሲና ተራራ ላይ ሲናገር ግን ወገባቸው ተፈታ። ድምፁን ሲሰሙ ግን ደነገጡ፣ ከባድ ሆነባቸው። ስለዚህ አንተ ተናገረን፣ በመካከላችን አንተ ሁን አሉት። ቅዳሴ የእግዚአብሔር ልጆች ልክ እንደዚህ ነው። አሁን እግዚአብሔር በሲና ላይ እንደተናገረው ቅዳሴ እግዚአብሔር የሚወርድበት ነው ብለናል። ሰውና እግዚአብሔር የሚገናኝበት ነው ብለናል። ማህበረ በኩር የተባሉት መላእክት፣ ሰው፣ ሕያዋን፣ ሙታን፣ ጻድቃን ሁሉ አንድ ላይ ሆነው በቅዳሴ በህብረት የሚገናኙበት ነው ብለናል። በዚህ በሚገናኙበት ሰዓት እግዚአብሔር በሲና እንደተገለጠው በደመና፣ በነጎድጓድ፣ በመለከት ድምፅ፣ በሚጤስ ነገር፣ በጨለማ ይሄን ሁሉ በመሳሰለው ቢገለጥ በእግዚአብሔር ፊት ቆሞ የሚያስቀድስ ማን ነው? ለዚህ ነው እግዚአብሔር ደካሞቹን መርጦ ኃይሉን በደካሞቹ ላይ የሚገልጠው እንጂ እግዚአብሔር ልክ እንደዚህ በሙሴ በደብረ ሲና እንደሆነው በቤተ መቅደስ በኃይል ቢገለጥ ማናችንም አንቆም። ምናልባትም እንደ ሙሴ ያለ አባትም ላይኖረን ይችላል። እንደ ሙሴ ያለ እከሌ ተናገረን የምንለው ላይኖር ይችላል። ቅዱስ ጳውሎስ ምን ይላል መሰላችሁ? ቅዱስ ጳውሎስ ሕመም ነበረበት። የቅዱስ ጳውሎስ ልብሱ ይፈውሳል። ልብሱን እየቆራረጡ ሕሙማን ይድኑበት ነበር እየወሰዱ። ግን ቅዱስ ጳውሎስ ሕመም ነበረበት እና ጌታን 3 ጊዜ ጠየቅኩታል። 3 ጊዜ እንዲያድነኝ አድነኝ ብዬ 3 ጊዜ ጠየቅኩታል። ግን ምን አለኛል? ጸጋዬ ይበቃል አለኛል። ኃይሌ በድካምህ ይገለጥ ዘንድ አለኛል። አያችሁ፣ የእግዚአብሔር ኃይል በድካሙ ይገለጥ ዘንድ። ልክ እንደዚሁ አሁን ካህናት ያስፈልጋሉ። ካህናት በመካከል መሆን አለባቸው። አለበለዚያ እግዚአብሔር ሲናገር ከባድ ነው፣ እግዚአብሔር ሲገለጥ ከባድ ነው። እንኳን እኛ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ በደብረ ታቦር ታስታውሳላችሁ አለ። ግርማ መለኮቱ ሲገለጥ በግንባራቸው ተደፍተው ወደቁ፣ እንደ ሞተ ሰው ሆኑ። ቅዳሴ ላይ እግዚአብሔር እንዲህ ቢገለጥ፣ እንዲህ ቢታይ፣ እንዲህ ቢሆን መካከለኛ ባይኖረን ኖሮ ቅዳሴ ማስቀደስ አንችልም ነበር ማለት ነው። ስለዚህ መካከለኞች የተፈቀዱት ለዛ ነው። ስለዚህ እግዚአብሔር በአካል እንዳይገለጥ እንግዲህ ቅዳሴ በተለያየ መንገድ የሚታይ ነው። በተለያየ መንገድ የሚታይ ነው ማለት ለቅዱሳኑ በተለያየ መንገድ እግዚአብሔር ይገለጣል። ቅዱስ ሥጋው ክቡር ደሙ ሲፈተት የሚያዩ ትኩስ የዕለተ ዓርብ ሥጋ ሆኖ የሚታያቸው፣ በዶሮ መልክ የሚታያቸው፣ በሕፃን መልክ የሚታያቸው አባቶች በመጽሐፍ ተጽፈዋል። እኛ ህብስት ሆኖ በዓይናችን ሊታየን ይችላል፣ ግን ያ ህብስት ፍጹም ሥጋ መለኮት መሆኑን ይታወቃል። ስለዚህ መካከለኛ ያስፈልገናል። እነዚህ ሰዎች ካህናት፣ ዲያቆናት ደካሞች ናቸው። ደካሞች ናቸው ማለት ማቃለል አይደለም። ሰዎች ናቸው። እንደ ሰው በርካታ ኃጢአት፣ በርካታ በደል፣ በርካታ በዓይናችን ስናይ እጅግ በጣም የሚያስደነግጡ ነገሮች በሰዎች ላይ ልናይ እንችላለን። ነገር ግን መካከለኞች ስለሆኑ የሚሉትን እንሰማለን። ልክ ሙሴን እስራኤል አንተ ተናገረን እኛ እንሰማሃለን እንዳለው ካህናቱ ሲናገሩ መስማት አለብን። መካከል ላይ ሆኖ የሚናገረው ማን ነው? ማን ነው የሚናገረው? እግዚአብሔር ነው። ሙሴ አንተ ተናገረን ሲሉት ከልብ አመንጭተ አንተ ያሰብከውን ተናገረን ማለት እኮ አይደለም። እግዚአብሔር የሚነግረን ምን በለን ነው? ንገረን፣ እኛ እንሰማሃለን።
ሙሴን ከእግዚአብሔር ይልቅ ሙሴ አንተ ተናገር። እግዚአብሔር ኃያል ነው፣ ገናና ነው፣ ቅዱስ ነው፣ መካከለኛ ያስፈልገናል። እሱ ሲገለጥ በፊቱ መቆም አንችልም። በመካከላችን ቆመ በእኛና በእግዚአብሔር መካከል አንተ ተናገረን ብለዋል። ልክ እንደዛው በቅዳሴም ካህናቱ የግድ ያስፈልጋሉ። ግን ይኸውላችሁ የእግዚአብሔር ልጆች አሁን በብዙ ጊዜ በቅዳሴዎች መካከልም በተለያየ መንገድም ፈተና የሚሆንብን እናም ቅዳሴዎቻችን ላይ ሳንቀደስ የምንሄደው ህየንተ ውራኬ መርገም ስለ በረከት መተን ኃጢአት ሸምተን የምንሄደው አንደኛው በቅዳሴ ጊዜ ነው። በቅዳሴ ጊዜ ነው። ለምን? አንተ ተናገረን የሚለውን ስለምንረሳ ነው። እግዚአብሔር ልጆች ትላንትና ካህኑን ወድቆ ልናየው እንችላለን። በኃጢአት ወድቆ በበደል ውስጥ ልናየው እንችላለን። እንኳን አሁን በዚህ ዘመን ያለነው ይቅርና ቅዱስ ጴጥሮስ ወድቋል፣ ተነስቷል። ሙሴ ኃጢአት ሰርቷል፣ በድሏል። እግዚአብሔርን 570 ጊዜ ያናገረው ሙሴ ወድቋል። ነገር ግን እግዚአብሔር በእነሱ በደካማዎቹ ላይ ስራ ይሰራል፣ የሚፈልገውን መልእክት ያስተላልፋል። ስለዚህ ሁልጊዜ ማድረግ ያለብን የምንመጣው ድምፃዊ ዲያቆን፣ ድምፃዊ ካህን ልንሰማ አይደለም። አንተ ተናገረን ልንል ነው። ማን እንዲናገረን? እግዚአብሔር እንዲናገረን። ካህኑ መሳሪያ ነው። ካህኑ የሚያስተላልፈው በእኛና በእግዚአብሔር መካከል ሆኖ መልእክት ለማስተላለፍ ነው። ልክ እስራኤል አንተ ተናገረን እኛ እንሰማለን አሉ፣ እግዚአብሔር አይናገረን አሉ። የእግዚአብሔር ድምፅ ኃይል ያለው ስለሆነ ስለዚህ በሙሴ እንደተላለፈው በእኛም አንተ ካህኑ ተናገረን ማለት አለብን። ካህኑ የክርስቶስ ምሳሌ ነው። ካህኑ በመካከል ቆሞ የሚናገር ነው። የክርስቶስ አምሳል ነው። የሚወክለው ጌታን ነው። አይታችኋል አይደል? በቅዳሴ መካከል እንዲህ የሚላል ሰላም ለኩልክሙ ይላል አለ ካህኑ። ይህንን ቃል የሰማነው ከማን ነው? ከክርስቶስ እኮ ነው። አስቀድሞ በሲኦል ወርዶ አዳም ያ 5500 ዘመን ይጠብቅ ነበረ። ጌታ ይመጣል ያድነናል ብሎ ተስፋ አድርጎ ይጠብቅ ነበረ። ስለዚህ ሰዓቱ እንደደረሰ ሲያቅ ተንስኡ ለጸሎት አላቸው። ልክ ዲያቆኑ እንደሚለው ለጸሎት ተነሱ አላቸው። እነሱ ምን አሉ? እግዚኦ ተሳሃለን። በመከራ ውስጥ ነን ያለነው፣ በበደል ውስጥ ነን ያለነው፣ በጭንቀት ውስጥ ነን ያለነው፣ እባክህ ይቅር በለን አሉ። ያ ቀጠሮውን የማያዘገየው እግዚአብሔር መጣና ሰላም ለኩልክሙ አላቸው። ሰላም ለሁላችሁ ይሁን አላቸው። እነሱ ምስለ መንፈስከ አሉ። እንደ ቃልህ ይሁንልን ከመንፈስ ጋራ። መንፈስ ቅዱስ ይህንን የሚያናግር መንፈስ ቅዱስ አንተን ያናገረ በእኛ ላይም ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ናቸው፣ አንድነት አላቸውና ይህን ያናገረ ቅዱስ ስራ የሚያሰራው መንፈስ ቅዱስ፣ ነፃነትን የሚያሰጠው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የእናንተ ሰላም በእኛ ላይ ይሁን። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ሰላም በእኛ ላይ ይሁን አሉ። ይሄንኑ በተዘጋ ቤት ውስጥ ሐዋርያት ፈርተው ተጨንቀው ባሉበት ሰዓት በተዘጋ ቤት ውስጥ ደግሞ ገብቶ ምን አላቸው? ሰላም ለእናንተ ይሁን አላቸው። ሰላም ለእናንተ ይሁን ያላቸው የሰላሙ ባለቤት ክርስቶስ ነው። አያችሁ፣ በቅዳሴው መካከል ካህኑ ሰላም ለእናንተ ይሁን የሚለው ማንን ወክሎ ነው? ክርስቶስን ወክሎ ነው። ለዚህ ነው ካህናቱ በዚህ በክህነት አገልግሎት ላይ ያለን ሰው አንተ ተናገረን፣ እግዚአብሔርን ወክለ አንተ ተናገረን። ለዛ ነው ለቅዱስ ጴጥሮስም ምንድነው የሚለው? አንተ ኮክ ወዲህ በዛቲ ኮክ አንጻ ለቤተ ክርስቲያኔ። ጴጥሮስ አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን አንጻለሁ አለ። ከዛስ
በሰማይ በምድር ያሰርከው በሰማይ ታሰረ፣ በምድር የፈታው በሰማይ ተፈታ ይሆናል። ይሄንን ስልጣን የሰጠው ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ይሄንን ስልጣን ያለውን ካህን ሲቀድስ አንተ ተናገረን ማለት ያስፈልጋል። በምንም ኃጢአት ውስጥ አይታችሁት ሊሆን ይችላል። በምንም በደል ውስጥ አይታችሁት ሊሆን ይችላል። በምንም መውደቅ ውስጥ አይታችሁት ሊሆን ይችላል። ግን በሱ የሚናገር እግዚአብሔር ነው። ካህኑን ምእመን አይመዝነው። ካህኑን ምእመን ንስሐ አይሰጠው። ካህኑ የሚጠየቀው በእግዚአብሔር ነው። ንስሐውንም የሚያወርደው ለካህን ነው። ምእመናን በካህናት መሰናከል የለባችሁ። በጣም መጠንቀቅ አለባችሁ። ቤተ ክርስቲያን መታችሁ አቤት አሁን ትላንት እንደዛ ሲሆን የነበረ ሰውዬ ነው ዛሬ ገብቶ የሚቀድሰው ብላችሁ ለእግዚአብሔር የምትቆረቆሩ ከሆነ በጣም አስገራሚ ነው። እግዚአብሔር ለራሱ ቤት ያቅበታል። እንኳን ለሱ ለኛ ቤት ለኛስ ቤት የሚተርፈን እሱ አይደል? ስለዚህ ልክ ሙሴን እስራኤል አንተ ተናገረን እንዳሉት በቅዳሴ መካከል ያለውን ካህን አንተ ተናገረን ማለት ያስፈልጋል። አንተ ተናገረን። አለበለዚያ ምን እንሆናለን መሰላችሁ? ቅዱስ ሥጋውን ክቡር ደሙን ሳንቀበል በኃጢአት እንኖራለን። ሰው ቅዱስ ሥጋውን ክቡር ደሙን ካልተቀበለ ካህናትን አክብሮ ቅዱስ ሥጋውን ክቡር ደሙን ካልተቀበለ የዘላለም ሕይወት የለውም። ሰው ንጹሕ ሆኜ በቅቼ ጥርት ብዬ በቅድስና ሆኜ እንደው ቅድስና የሚለው በልቡ ባይኖርም በቅቼ ነው ሥጋው ደሙ መቀበል ያለብኝ የሚል ሰው ካለ እድሜ ዘመኑን አይቀበልም። ማንም ሰው ቅዱስ ሥጋውን ክቡር ደሙን በቅቶ አይቀበልም። በንስሐ ውስጥ በመውደቅ በመነሳት ውስጥ ይቅር በለኝ በማለት ውስጥ ነው ሥጋውን ደሙን የሚቀበል። ባህታዊ ብትሆን ምን ብትሆን በብቃት ለቅዱስ ሥጋው ለክቡር ደሙ የሚያበቃ ቅድስና ላይ የደረሰ ሰው የለም። ለዛ ነው በቅዳሴው መካከል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ የምንለው። ጌታ ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን የምንለው ለዛ ነው። ስለዚህ እምንመጣው ሰው ልንገመግም መሆን የለበትም። አንተ ተናገረን ልንል ይሆናል። እኛ ግንኙነታችን ከካህኑ ጋር አይደለም። የእምነታችን መሰረት ካህን አይደለም። የእምነታችን መሰረት ዲያቆን አይደለም። የእምነታችን መሰረት ጳጳስ አይደለም። የእምነታችን መሰረት ሰባኪ አይደለም። የእምነታችን መሰረት ክርስቶስ። የእምነታችን መሰረት ክርስቶስ። ክርስቶስ ላይ ነው መመስረት ያለብን። ሰዎች ይወድቃሉ፣ ሰዎች ይስታሉ። ትናንት የተከተልናቸው ሰዎች ከዚህ ቤተክርስቲያን ወጥተዋል። ትናንት የዚህ ቤተክርስቲያን ራስ ናቸው ያልናቸው ሰዎች ከቤተክርስቲያን እግር ስር ወድቀዋል። ምእመናን ካህናት የሚሰናከሉባቸው ሆነዋል። እግዚአብሔር ልጆች በፍጹም ተናገረን፣ በመካከል ሆነ ተናገረን። መካከለኛ ያስፈልገናል ስንል መካከለኛውን የሚያናግር እግዚአብሔር ነው። እግዚአብሔር በኃይል በሞገስ ቢገለጥ እግዚአብሔርን ማየት ስለማንችል ልክ በሲና ላይ እንደሆነው እግዚአብሔር በሲና ላይ በግርማ ሞገስ ሲገለጥ እስራኤል እግዚአብሔርን ማየት እኮ ማንም ይፈልጋል። ግን ምን አሉ? ሁኔታው ሲያዩት የሚሆን አይደል። ቆመው ደቂቃ ማሳለፍ አይችሉም፣ ሊቀልጡ ሆነ። ስለዚህ ምን አሉ? ሙሴ አንተ ተናገረን፣ አንተ በእኛ መካከል ሁን። አሁንም እግዚአብሔር በኃይል በሞገስ ቢገለጥ በፊቱ መቆም ስለማንችል ደካሞቹን ወስዶ በደካሞቹ እኛን ስለሚያገለግል እግዚአብሔር ደካሞችን መርጦ ሌሎችን ማበርታት ስለሚችል ካህናቱን አንተ ተናገረን፣ ካህኑን አንተ ተናገረን ማለት ያስፈልጋል። ስለዚህ የቅዳሴ 9ኛውና መሰረታዊው ክፍል አንተ ተናገረን ነው። መካከለኛ በቅዳሴ መካከል ያስፈልጋል። ያ መካከለኛ ማንም ይሁን ልንሰማ የምንመጣው እግዚአብሔርን ነው። ግን የሚናገረው እግዚአብሔር ነው። መካከለኛው ኃጢአተኛ ሊሆን ይችላል፣ ምን አገባን? በኃጢአት ውስጥ ያለ ሊሆን ይችላል፣ የኛ ጉዳይ አይደለም። በኃጢአተኛው ካህን ሥጋው ደሙ አይለወጥም ብለን ካመንን የኃጢአትና የመንፍቅና ትልቁ ደረጃ ላይ ነው።
በኃጢአተኛው ካህን ህብስቱ ስጋ ወልደ አምላክ ይሆናል፣ ወይኑ ደመ መለኮት ይሆናል። አከታ ይሄ ስልጣነ ክህነት ነው፣ እግዚአብሔር የሰጠው ነው። ስለዚህ ካህኑን ልናይ አይደለም የምንመጣው፣ ተናገረን እንላለን። መካከለኛውን በመካከለኛው የሚናገር ማን ነው? እግዚአብሔር ነው። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።